ያለ ምክንያት አይደለም የፊንጢጣ ኪንታሮትን ወይም ሄሞሮይድን አትፍሩት የምላችሁ። ብዙ ጊዜ ፊንጢጣ ኪንታሮት በዘመናዊ ሕክምና ማክሲመም ወይም ሊወስድ የሚችለው 30 ደቂቃ ነው። ብዙ ጊዜ ግን በ20 ደቂቃ የሚያልቅ ነው። አንዳንድ ጊዜ እንደውም በአንድ በኩል ብቻ ከሆነ ከ10 እስከ 15 ደቂቃም ባለው ጊዜ የሚያልቅ የቀዶ ጥገና ነው። ሴፍ ነው። በማደንዘዣ በግማሽ ማደንዘዣ ስለሆነ የሚሰራው ምንም አይነት ህመም አይሰማችሁም። እንዲሁም ደግሞ ከተሰራ በኋላ የመተካት አቅሙ እንግዲህ ጥናቶች እንደሚያሳዩት ከ10 ዓመት በኋላ ከመቶ ሰዎች 5 ሰዎች ላይ ሊተካ ይችላል። እሱም የሚሆነው ያልተሰራ ቦታ ላይ እንደ አዲስ ሊወጣ ይችላል እንጂ አይተካም። ወደ ካንሰር ከተሰራ በኋላም አይቀየርም። እንዲሁም ደግሞ የፊንጢጣ ጥበት ወይም ሰገራ ለመቆጣጠር ችግር አያጋጥምም። እኔ ሁልጊዜም ባጣጥ የምሰራው ነው። ከ350 በላይ ሰርጀሪዎችን ሰርቻለሁ። ዛሬ ራሱ እንግዲህ በጠዋቱ ደረጃ 4 የሆነ ወደ ውጭ ወጣ ውስጣዊ ኪንታሮት ሰርቼ ነው የወጣሁትና ስላዳመጣችሁኝ አመሰግናለሁ። ዛሬ ኪንታሮትን በዘመናዊ ሕክምና መታከም የሚያስገኛቸውን ጥቅሞች እነግራችኋለሁ። ተከታተሉኝ። ዶክተር አክሎግ እባላለሁ ከአጣጥ ሆስፒታል አጠቃላይ የቀዶ ጥገና ስፔሻሊስት ሐኪም ነኝ። አንደኛውና ዋነኛው ኪንታሮትን በዘመናዊ ሕክምና ወይም በዘመናዊ ኦፕሬሽን መደረግ ደረጃውን አውቀን እንዲሁም ደግሞ የፊንጢጣ ኪንታሮት የሚመስሉ ሌሎች በስህተት የፊንጢጣ ካንሰር፣ ፊስቱላ፣ የፊንጢጣ መሰንጠቅ እንዲሁም አናላብሰስ እነዚህ በስህተት ኪንታሮት ተብለው ይታከማሉ እና በሽታው ሳይታወቅ ደግሞ መድኃኒቱን መውሰድ ይመጣል። የባሰ በሽታው ይወሳሰባል እንጂ አይድንም እና ስለዚህ ከዚህ ሁሉ ችግር ትላቀቃላችሁ ማለት ነው። ሁለተኛው ኪንታሮት በዘመናዊ ሕክምና ሲታከም በማደንዘዣ ተሰጥቶ ያለምንም ህመም ከ20 እስከ 30 ደቂቃ መገላገል ትችላላችሁ። እንዲሁም ደግሞ የኢንፌክሽን እና የህመም መከላከያ መድኃኒት ስለምንሰጥ ህመሙ ኢንፌክሽን ሳይፈጥር በ2 ሳምንት ውስጥ ይድንና ወደ ስራችሁ በአጭር ጊዜ ትመለሳላችሁ ማለት ነው። ሌላኛው ሰገራና ፈስ የመቆጣጠር ችግር አያጋጥማችሁም። እንዲሁም ደም መልማት አያጋጥማችሁም ማለት ነው። እንደገና የመጨረሻው የፊንጢጣ ጥበት ሕክምና ስትታከሙ አያጋጥማችሁም። የመጨረሻው እና ዋነኛው ደግሞ ችግር ቢያጋጥማችሁ እንኳ የተፈጠረውን ችግር ሐኪሙ ሪስኩን ተቀብለው ያስተካክላል ማለት ነው።